በሊና ዲቢሳ ተደጋጋሚና ከተለመደው በተለየ መልኩ ልጃቸው ላይ የተመለከቱት የጸጉር የማሳከክ ስሜት ወደ ጤና ተቋም እንዲሄዱ አስገደዳቸው። ጸጉሯ ላይ እንደ ቁስል ነገር ቁስል ነው መግል አለው መግል ሲፈጠር ወደዚህ ያመጣው ሪፌር ተጽፎልኝ ከዛ ሕክምና አግኝታውን እዚህ ነው አለው ማለት ነው። ይህ የማሳከክ ስሜት ከራስ ጸጉሯ ተሻግሮ ወደ ሌሎች የሰውነት ክፍሎች እንዳይሰራጭ በመስጋት ፈጥነው መምጣታቸውን ያነሳሉ። ካከከቹ በኋላ ወደ እጇ ላረሱ ተላላፊ በሽታ ስለሆነ ይተላለፋል። ወደ ሌሎች ልጆች ራሱ ሊተላለፍ ስለሚችል ወደ እጇ ተላልፎ ለዛ ነው ወደዚህ ራሱ መምጣት የቻልኩት ማለት ነው። ብዙ ጊዜ የሚገናኘው ከአለርጂ ሊሆን ይችላል፣ ከኢንፌክሽን፣ እንደ እከክ አይነት ኢቭን ደግሞ አንዳንድ ደግሞ አይታወቁ የቆዳ በሽታዎች ራሳቸው የማሳከክ ባህሪ ያላቸው ተባብሶ ደግሞ የቆዳ ካንሰርም የማሳከክ ባህሪ ያመጣል። ከዛም አልፎ ደግሞ የውስጥ ደዌ በሽታዎች ለምሳሌ ኩላሊት በሽታ በሚባባስበት ጊዜ ጉበት በሽታዎች በራሳቸው የማሳከክ ባህሪ ያላቸውና አንድ በሽታ አይደለም፣ ብዙ ምክንያቶችና ብዙ ውስጡ ብዙ ነው ያለው። ታካሚ ወደ ጤና ተቋም በሚመጣበት ወቅት በሕክምናው አገልግሎት ላይ ከሚውሉ ሂደቶች ውስጥ ወሳኝ የሆኑ ጥያቄዎች እንዲመልስ ማድረግ ተጠቃሹ ነው። ከየቱ ጋር ነው ካንዱ ወደ አንዱ ይሄዳል የሚለው በጣም ከዚህ ቤተሰብ ውስጥ ሌላ የሚያሳክከው ሰው አለ ወይ፣ ሌላ የታወቀ በሽታ አለ ወይ፣ የምትወስደው መድኃኒት አለ ወይ የሚባለው በጣም ወሳኝ ጥያቄዎች ናቸው። በጥያቄ ብቻ ብዙ ነገሮችን ማወቅ ይቻላል። የደም ምርመራዎችንም ሰገራ ምርመራ፣ ሙሉ ምርመራ ሊያስፈልግ ይችላል። የታይሮይድ እነዚህን እናደርጋለን ማለት ነውና ሰፋ ያለ ሕክምና ነው። ምልክቱ በታየባቸው ታማሚዎች ዘንድ የሚታየው ቸልተኝነት ለበሽታው የከፋ ጉዳት ማድረስ በር የሚከፍት መሆኑን የሚያነሱት ዶክተር ጽዮን ቸልተኝነትን ማስወገድና ወደ ጤና ተቋማት ማቅናት እንደሚገባ ይመክራሉ። በጤና ባለሙያ መታየት ያስፈልጋል ምንድነው የሚለውን ለማወቅ ማለት ነው። ከዛ በተረፈ ምንድነው በተለይ ደግሞ ከአለርጂ ጋር የሚነሳሳ ከሆነ ያስነሳበትን ምክንያት ማቆሙ የመጀመሪያው እርምጃ ይሆናል። ከዛ በተረፈ ምንድነው አንደኛው ዋናው ነገር በተለይ ደግሞ ቤት ውስጥ ከአንድ ሰው በላይ የሚያሳክከው ከሆነ ይህ እከክ ሊሆን ይችላል ወይንም ስኬቢስ የምንለው በቤተሰብ መሀል ከሚኖሩ አባላት አንዱ ላይ ምልክቱ ከፍ ሲልም ህመሙ የታየ እንደሆነ ከበሽታው ተላላፊነት አንጻር ሌሎችንም ማሳየት እንደሚገባ ይነሳል። እንደቀላል ነው ያየነው ነበረው። አሁን ግን እንደዚህ አይነት ምልክት ከታየ ማንኛውም ሰው ልጅ ላይ ካየው ወደ ሕክምና ተቋም ሄዶ ማሳከም አለበት። አንድ ቤት ውስጥ ከሁለት ሰው በላይ የሚያክክ ከሆነ በተለይ ማታ የሚያሳክከን ከሆነ እዚህ እጆቻችን አካባቢ ብብት አካባቢ ላይ በጣም የሚብስ ማሳከክ ሲኖር እከክ ሊሆን ይችላል። እሱ ደግሞ በሕክምና የሚታከም ነው። ሲታከም ደግሞ አንድ ሰው ብቻ አይደለም የሚታከመው፣ ቤት ውስጥ ያለ ሰው እንዳለ በሚቀባ መድኃኒት ይታከማል። ሙሉ ቤተሰቡ ነው የሚታከመው፣ የወጣበትም ያልወጣበትም። ልብስ ማጠብ ያስፈልጋል። ሌሎች አይነት ከሱ ጋር ተያይዘው የሚደረጉ ጥንቃቄዎች አሉና ለሱ የምናደርገው ሕክምና ይለያል ማለት ነው። ማለስለሻ መቀባት፣ ቫዝሊንና ፓራፊን ብዙ ጊዜ እናዛለን ለሰውነት። ሙሉ በሙሉ ሰውነትን በቀን 2 ወይ 1 መቀባት የማሳከክና ከሱ ጋር ተያይዞ ያለውን ድርቀትንም ለመከላከል ይረዳል። ሕክምና መከታተል የጀመሩ ታካሚዎች መድኃኒት በአግባቡ በመጠቀምና ለሐኪሞች ምክር ታዛዥነትን ማሳየት እንደሚገባ ይመከራል።